بسم الله الرحمن الرحيم. الحمد لله فاطر السماوات والأرض، عالم الغيب والأسرار، شديد العقاب القوي الجبار، وأشهد أن لا إله إلا الله الواحد القهار، رب الأرباب ومسبب الأسباب، وخالق خلقه من تراب، قاسم الجبابرة وقاهر الفراعنة، وأشهد أن محمدا عبده ورسوله بعثه الله رحمة للعباد ليبين لهم الحلال والحرام وليحل لهم الطيبات ويحرم عليهم الخبائث، صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، الله سبحانه وتعالى بتكبر وقالوا بقرآن لا يندزهلا: ومن يطع الله ورسوله يدخله جنات تجري من تحتها الأنهار خالدين فيها وذلك الفوز العظيم، ومن يعص الله ورسوله ويتعد حدوده يدخله نارا خالدا فيها وله عذاب مهين. الله سبحانه وتعالى بزي قرآن አንቀጽ ላይ እሱን ለሚታዘዙ ሰዎች ታላቅ ድል ወከዛሊከ ዘላለማዊ ደስታ እንዳላቸው ይገልጻል። በተቃራኒው ደግሞ የአላሁ ስብሓነሁ ወተዓላን ክልከላቶች የሚፈጽሙ አላህ የከለከላቸውን የሚዳፈሩ የሆኑትን ደግሞ ትልቅ ኪሳራ ወከዛሊከ በአኺራም ትልቅ ቅጣት እንደሚጠብቃቸው በዚህ ቁርአን አንቀጽ አላህ ስብሓነሁ ወተዓላ ይነግረናል ማለት ነው። ሐቂቃ ወንጀል በአኺራ ላይ የአላሁ ስብሓነሁ ወተዓላን ቅጣት እንደሚያስፈርደው ሁሉ በአዱንያም ላይ ከአኺራ በፊት የአላሁ ስብሓነሁ ወተዓላ ቁጣንና የአላሁ ስብሓነሁ ወተዓላን ቅጣት በዱንያ ላይ ያመጣል። ኢብኑል ቀይም ረሒመሁላሁ ተዓላ ፊ ኪታቢሂ አዳእ ወደዋእ ኢብኑል ቀይም አዳእ ወደዋእ ኪታባቸው ላይ ፈሚማ የንበጊ አን ዩዕለመ አነ ዘኑበ ወልመዓሲ ተዱር ወላ ቡድ፣ ከሚታወቀው ነገር አንድ ሰው ሊያውቀው ከሚገባው ነገር ወንጀል ትጎዳለች፣ ምንም ቅሮት የለውም፣ ጉዳት አላት። ወአነ ضረረሃ ፊል ቀልቢ ከضረሪ ሱሙሚ ፊል አብዳን፣ የወንጀል ጉዳቷ በቀልብ ላይ ያላት ተጽዕኖ ወንጀል ልክ መርዝ በሰውነታችን ላይ ያለውን ተጽዕኖ ያክል ነው። አለ እኽቲላፊ ደረጃቲሃ ፊ ضረሪ፣ ያው የመርዝ ጉዳቱ እንደሚለያየው ሁሉ ቶሎ የሚገልህ አለ፣ የሚያሰቃይህ አለ። አንተን ጎድቶ ደግሞ ሳይገልህ በሽታ ላይ የሚጥልህ አለ። ቢለያይም ወከዛሊከ ወንጀልም ልክ እንደዚሁ ነው አሉ ሸይኹ ኢብኑል ቀይም ረሒመሁላሁ ተዓላ። እንደ ወንጀሉ አይነት እንደምትሰራው አይነት ጉዳቱ ያገኘሃል። ወሀል ፊ ዱንያ ወልአኺራ ሸሩን ወዳኡን ኢላ ሰበቡሁ ዘኑብ ወልመዓሲ ቃለሁ ኢብኑል ቀይም። በዱንያ ላይ መጥፎ ነገር በሽታ አለ ወይ? የዛ ምክንያት ወንጀል ቢሆን እንጂ ይላል ኢብኑል ቀይም ረሒመሁላሁ ተዓላ ፊ ኪታቢሂ አዳእ ወደዋእ። ኢዘን ባረከላሁ ፊኩም፣ ወንጀል ጉዳት እንዳለው በአዱንያ ላይ ልናውቅ ይገባል ማለት ነው። ጠይብ ወማ ሚን ሸርን ወበላኢን ወፊትነትን ኢላ ወሰበቡሁ ዙኑቡል ዒባዲ ወመዓሲሂም፣ ምንም አይነት ሸር፣ በላ፣ ችግር፣ ፈተና የለም የባሪያዎች አላህን ማመጽ ቢሆን እንጂ የባሪያዎች ወንጀል ቢሆን እንጂ ወቡዕዱሁም ዐኒላሂ ወረሱሊሂ ሰለላሁ ዐለይሂ ወሰለም፣ ከአላህና ከመልእክተኛው መራቃቸው ቢሆን እንጂ ማለት ነው። ጠይብ ኢዘን ወላሂ ዛሬ ላይ በጣም በሚያሳዝን ሁኔታ ወንጀል ሁላችንም ዘንድ አንሷል። በፊት እንደ ከባድ ስናየው የነበረ ወንጀል ዛሬ እንደ ቀላል ነገር ማየታችን የሁላችንም ስራ ሆኗል፣ አላህ ያዘነለት ሲቀር።
ምናልባት በፊት ስንፈጽመው በነበረው ወንጀል ሌት ተቀን ስናለቅስበት ሌት ተቀን ኢስቲግፋር ስናደርግለት የነበረው ወንጀላችን ዛሬ ምንም ሳይመስለን በተደጋጋሚ እንሰራዋለን። ውሸቱ፣ ዝሙቱ፣ ስርቆቱ፣ ሐሜት፣ ዘፈን፣ ማታለል፣ ማጭበርበር፣ ሙስናው፣ ኧረ ስንቱ ሱብሓነላህ። ጠይብ አዳፕት አድርገነዋል፣ ለምደነዋል። ምናልባት በፊት ያስለቅሰን ነበር፣ በፊት እንቅልፍ ነበር። አሁን ግን ለመድ ነው። ልክ ወንጀል ስንፈጽም አፍንጫችን ላይ ልክ እንዳረፈች ዝንብ ነው መቁጠር የያዝ ነው። ይህ ደግሞ የሙናፊቅ ባህሪ ነው። ከማ ቃለ ዓብደላህ ብኑ ዓባስ አው ዓብደላህ ብኑ መስዑድ ኢነል ሙእሚነ የራ ዙኑበሁ ከአነሁ ቃዒዱን ተሕተ ጀበል የኻፉ አን የቅዐ ዐለይህ ወኢነል ፋጅረ የራ ዙኑበሁ ከዙባቢን መረ ዐላ አንፊህ። ዓብደላህ ብኑ መስዑድ አንድ አማኝ ትክክለኛ እምነት ያለው ሰው ወንጀሉን የሚመለከተው ልክ አንድ ተራራ ስር ተቀምጦ የኻፍ አን የቅዐ ዐለይህ ያ ተራራ በሱ ላይ እንዳይወድቅበት ይፈራል። ጠይብ አማኝ ልክ እንደዚህ ነው ወንጀልን የሚመለከተው። ወኢነል ፋጅረ አንድ ግን አመፀኛ ሰው የራ ዙኑበሁ ከዙባቢን መረ ዐላ አንፊህ ልክ በአፍንጫው ስር እንዳለፈች ዝንብ ነው ወንጀልን የሚያየውና የሚቆጥረው ማለት ነው። ጠይብ እኛስ ከፋጅሮች ወይንስ ከአማኞች? ወንጀል ላይ ስንወድቅ የሚሰማን ስሜት ምንድን ነው? ጠይብ ወላሂ ኡቅሲሙ ቢላሂ አለዚ ላ ኢላሃ ገይሩህ ወንጀል ስትሰራ ማንኛውም ወንጀል ያንን ወንጀል ተከትሎ ትልቅ ጸጸት አለ ትክክለኛ ኢማን ላለው ሰው። ጠይብ ተውበት ካላደረገ ወደ አላህ ካልተመለሰ በዱንያ ላይ ቅጣት ይቀምሳል። በወንጀል ነው ይህ ሁሉ የምናየው ነገር። ችግር የተባለ ሁሉ መነሻው ችግር ያኒ ወንጀል ነው። ወላሂ ኢብኑል ቀይም ፈዘንቡ ኢማ ዩሚቱል ቀልብ አው ዩምሪዱሁ መረደን ሙኸወፈን ወንጀል ወይ ቀልብን ይገላል ወይም ደግሞ በጣም በሚያስፈራ ሁኔታ ቀልብን ያሳምመዋል ይላሉ። ጠይብ ስለዚህ ወንጀል ስንሰራ ልናውቀው የሚገባው ነገር አሁን ባይመጣ እንኳ በህይወታችን ላይ ቶሎ ባይከሰትም እንኳ ወደፊት ግን በህይወታችን ላይ በጣም ብዙ ውጣ ውረዶች ይከሰታሉ። ጠይብ ምናልባት የኔና ያንተ ወንጀል ከራሳችን አልፎ ለሀገር ይተርፋል። ዛሬ በሀገራችን ላይ የምናየው ጦርነቱ፣ ድርቁ፣ ግድያው፣ መፈናቀሉ ወደ ራስህ ህይወትም ስትመጣ ደግሞ ድህነቱ፣ በሽታው፣ የዱንያ ውጣ ውረድ፣ ስራ ማጣትህ ይህ ሁሉ ከወንጀላችን የመጣ ነው። ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ወየዕፉ አን ከሲር። አላህ ስብሓነሁ ወተዓላ ነው ይህን ያለው። እናንተን የሚያገኛችሁ ማንኛውም ነገር በህይወታችንም ላይ በአገራችንም ላይ የምናየው ስቃይ ራሳችን በእጃችን ያመጣ ነው። ጠይብ ይህ ሲያንሰን ነው። እንደ ወንጀላችን ብዛት ይህ ሲያንሰን ነው። ምክንያቱም አላሁ ስብሓነሁ ወተዓላ ከአሁን በፊት ከኛ በፊት ማለት ነው የነበሩትን ህዝቦች በወንጀላቸው ምክንያት በተለያየ ስቃይ በተለያየ ሁኔታ አላሁ ስብሓነሁ ወተዓላ ከምድር ላይ አጥፍቷቸዋል። ፈኩለን አኸዝና ቢዘንቢህ ፈሚንሁም መን አርሰልና ዐለይሂ ሓሲባ ወሚንሁም መን አኸዘትሁ ሰይሐ ወሚንሁም መን ኸሰፍና ቢሂል አርድ ወሚንሁም መን አግረቅና
وما كان الله ليظلمهم ولكن كانوا أنفسهم يظلمون ሁላቸውንም በወንጀላቸው ምክንያት ያዝናቸው ይላል አላሁ ጀለ ወዐላ። እነሱን በጠጠር ልክ የንፋስ ጠጠር ማለት ነው፣ በዚያ ያጠፋቸዋል፣ በጩኸት ያጠፋቸዋል፣ ምድርን ግልብጥ ያደረገባቸዋል እንደ ቂጣ፣ በባህር አስጥሞ ያጠፋቸው ህዝቦች አሉ። ግን ፈኩለን አኸዝና ቢዘንቢሂ ሁሉንም በወንጀሉ ምክንያት ያዝነው ነው አላሁ ጀለ ወዐላ ያለው። ስለዚህ ሁላችንም አላሁ ስብሓነሁ ወተዓላን ስናምፅ ከኛ ባለፈ በግል ህይወታችን ላይ ከሚመጣው ችግር ባለፈ አገርንም እያጠፋን እንደሆነ ልናውቅ ይገባል። የኔና ያንተ ወንጀል ተጠራቅሞ ጦሱ ለአገር እንደሚበቃ ልናውቅ ይገባል። ከማ ቃለ አቡል ዓሊያ መን ዐሰ አላህ ፊል አርድ ፈቀድ አፍሰደ ፊል አርድ መን ዐሰ አላህ ፊል አርድ ፈቀድ አፍሰደ ፊል አርድ። ሱብሓነላህ። በምድር ላይ አላህን ያመፀ በምድር ላይ አጥፍቷል ይላሉ፣ ጥፋትን ፈጽሟል፣ ምድርን በማጥፋት ላይ እጁን አካቷል ማለት ነው። ይህ እንደ ሀገር የሚያስከትለው ችግር ነው። ጠይብ በወንጀላችን ምክንያት እንደ ሀገር የሚከሰተው አሁን የምናየው ነገር ከሆነ በወንጀላችን ምክንያት በግል ህይወታችን ላይስ ምን ያጋጥመናል? አንድ ሰው ወንጀልን ሲፈጽም የአላህ ስብሓነሁ ወተዓላ ክልከላቶችን ሲዳፈር በግል ህይወታችን ላይ ምን ይከሰታል? ኢንሻአላህ እሱን ነው ዛሬ የተወሰነ ለመጥቀስ የፈለኩት። ሚን አታሪ ዝኑብ ወንጀል ከሚያመጣው ተጽዕኖ ውስጥ አነሃ ቱዐሲሩ ልእሙር ነገራቶችን ታከብዳለች። ዱንያ እንዲከብድህ ታደርግብሃለች። ስራ ትሞክራለህ፣ አይሳካም። ትዳር ታስባለህ፣ አይሆንልህም። ወደ ውጭ ሀገር ለመሄድ ፕሮሰስ ትጀምራለህ፣ አይሳካም። ማንኛውም ነገር ትጀምራለህ፣ አይሆንልህም። በገባህበት ነገር ሁሉ ይከብድሃል። በዚህ በር ልግባ ስትል ተዘግቶ ታገኘዋለህ። እስኪ ደግሞ በዚህ በር ልውጣ ስትል ጠባብ ሆኖ ትመለሳለህ። እኔ አይደለሁም ያልኩት አላሁ ስብሓነሁ ወተዓላ ነው። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንከ ወነሕሹሩሁ የውመል ቂያመቲ አዕማ። ወመን አዕረض ዐን ዚክሪ ከኔ ተግሳጽ ቁርአን ከሐዲስ እኔን ከመታዘዝ ችላ ያለ ፈኢነ ለሁ መዒሸተን ضንከ ለሱ ጠባብ ህይወት አለት ይላል አላሁ ስብሓነሁ ወተዓላ። ضንከ ጭንቅ ያለ ህይወት የተረበሸ ነው። ሁሉን ነገር ትሞክራለህ፣ አይሳካም። ጠይብ ለማደግ ትሞክራለህ፣ አይሳካም። ለመክበር ትሞክራለህ፣ አይሳካም። ይህ ሁሉ ግን ወንጀልህ ምክንያት ነው። ጠይብ ሐታ ላንተ ቅርብ የምትለው አካል ለራሱ ይቀየርብሃል። ለኔ ጓደኛ ነው፣ ዘመድ ነው፣ ሐታ ሚስቴ ናት ያልካት ሚስትህ ትቀየርብሃለች። ከማ ቃለ በዕዱ ሰለፍ ኢኒ ለአዕሲ ላህ ፈአራ ዛሊከ ፊ ኹሉቂ ዳበቲ ወምርአቲ። ከሰለፎች አንዱ እኔ አላሁ ስብሓነሁ ወተዓላን አምጻለሁኝ ይላል። ግን አላህን ሳምጽ ወዳው የዛን የወንጀልን ውጤት ወይ በሚስቴ ላይ ወይ በመጓጓዣ ላይ ይመለከታሉ ይላል። መጓጓዣ ፈረስ ይጥላል፣ የራስህ ፈረስ። መኪና ካለህ አልነሳ ሊልህ ይችላል። ሚስትህ በማታውቀው ምክንያት ታኮርፋለች። ምናልባት ልጅህ ከመሬት ተነስቶ ሊሰርብህ ይችላል። ምናልባት ጎረቤትህ ያለ ምክንያት ሊያስቸግር ይችላል። ነገራቶች
ይከብድብሃል። ይህ ሚን አታሪ ዝኑብ፣ ይህ ከወንጀላችን ውጤት ነው። ጠይብ ስለዚህ ማንኛውም ነገር ሞክራችሁ እምቢ የሚላችሁ ከሆነ፣ ማንኛውም መልካም ስራ ለመስራት አስባችሁ እምቢ የሚላችሁ ከሆነ ራሳችሁን ርቀታችሁን ለኩ። ጠይብ በፊትም በኋላም በግራም በቀኝም አስበህ ሞክረህ በነገሩ ሁሉ ስራህ ካልተሳካ፣ ሙሲባህ ከበዛ፣ ኪሳራህ ካየለ፣ በድርብርብ ችግር ውስጥህ ከተነካ ራስህን መርምር። ችግሩ ካንተ ነው። ከፈጠረህ አምላክ ምን ያህል እንደራክ ክፍተትህን ለካ ይላል። ጠይብ ኢዘን ወንጀላችን ከሚያስከትልብን ነገር ውስጥ ባረከላሁ ፊኩም ምንድን ነው አልኩኝ? የመጀመሪያው ተዕሲሩል ኡሙር። ጠይብ እነሃ ቱዓሲሩል ኡሙር፣ ነገራቶችን ታከብዳለች ማለት ነው። ናም ሌላው ባረከላሁ ፊኩም ሚን አታሪ ዝኑብ፣ ወንጀላችን ከሚያመጣብን ጣጣ፣ ወንጀላችን ከሚያስከትልብን አደጋ መካከል እነሃ ተጅሩ ኢላ አምሳሊሃ፣ እሷ ወንጀል ማለት ነው ሌላን ወንጀል ትስባለች። ማንኛውም ወንጀል ጓደኛ አለው። በነገራችን ላይ ማንኛውም መልካም ስራ ስትሰሩ እሱን ተከትሎ ሌላ መልካም ስራ አላህ እንደሚያገራላችሁ ሁሉ አንድ ወንጀል ስትሰሩ ሌላ ወንጀል ተከትሎት ይመጣል። ከማ ቃለ ባዕዱ ሰለፍ ኢነ ሚን ሰዋቢ ልሐሰነቲ ልሐሰነቱ ባዕደሃ ወኢነ ሚን ዑቁበቲ ሰይአቲ ሰይአቱ ባዕደሃ ወመዕና ሀዛል ከላም። አንድ ሰው መልካም ስራ ሲሰራ አላህ ከሚያገራለት ነገር ሌላ መልካም ስራ አላህ ይጨምርለታል። አንድ ሰው ደግሞ የሆነ ወንጀል ሲሰራ አላህ እሱን ከሚቀጣበት ነገር ሌላ የወንጀል በር ይከፍትበታል። ጠይብ ስለዚህ ባረከላሁ ፊኩም አንድ ወንጀል ስትሰራ ሌላ ወንጀል ተከትሎት ይመጣል። ይህ ሚን አሳሪ ዝኑብ። ምናልባት እንደ ቀላል በግሩፕ የተጀመረ ወሬ ቀስ በቀስ በውስጥ መስመር ትገባለህ፣ ቀስ በቀስ ትደውላለህ፣ ቀስ በቀስ ቪዲዮ ማውራት ትጀምራለህ፣ ቀስ በቀስ ፎቶ መላላክ ትጀምራለህ። ምናልባት አክረመኩሙላህ አልጋ ድረስ ሊደርስ ይችላል። እንደ ቀላል የተጀመረ ማለት ነው። ስለዚህ አንድ ወንጀል ስትጀምረው እየተለመደህ እየቀለለህ ነው የሚሄደው፣ እየጣፈጠ አንዱ ወንጀል ሌላውን እየሳበ ሐታ ወንጀል መሆኑ ጭምር እየተረሳ ይመጣል። በፊት ሳትለምደው በፊት እንደ ተራራ ስታየው የነበረ ወንጀል ነገር ግን ስትለምደው የዕለት ከዕለት ተግባርህ ሲሆን ኖርማል ይሆናል። ጠይብ ቀልብህ ይሞትና የሐላልና የሐራም ድንበሩ ለራሱ ይጠፋብሃል። ጠይብ ቀልብህን ይገለዋል ወንጀል። ከማ ቃለ ዓብደላህ ብን ሙባረክ ረአይቱ ዝኑበ ቱሚቱ ልቁሉብ ወቀድ ዩሪሱ ዙለ ኢድማኑሃ ወተርኩ ዝኑብ ሐያቱ ልቁሉብ ወኸይሩ ሊነፍሲከ ዕስያኑሃ። ዓብደላህ ብን ሙባረክ ረአይቱ ዝኑብ ወንጀልን አየሁኝ አለ። ቱሚቱ ልቁሉብ ቀልብን ስትገድል ወንጀልን ተመለከትኳት። ወቀድ ዩሪሱ ዙለ ኢድማኑሃ ወቀድ ዩሪስ ሲያወርስ ተመለከትኩኝ። አዙለ ውርደትን፣ ኢድማኑሃ ወንጀልን ማዘውተር ደግሞ ሰውየውን ውርደት ሲያለባብስ ውርደት ሲያከናንበው ተመለከትኩኝ። ወተርኩ ዝኑቢ ሐያቱል ቁሉቢ ወንጀልን መተው ለቀልብ ህይወት ነው። ወኸይሩ ሊነፍሲከ ዕስያኑሃ ለራስ ደግሞ የሚሻለው ነፍስህን ከወንጀል መጠበቅ ነው ይላሉ ዓብደላህ እብን ሙባረክ። ጠይብ ስለዚህ ሁለተኛው ሚን አታሪ ዝኑብ አነሃ ተጅሩ ኢላ አምሳሊሃ። ሁለተኛው ወንጀል ከሚያመጣብን ጣጣ ውስጥ ምንድን ነው? ሌላን ወንጀል ትስብብናለች፣ ሌላውን ትጠራብናለች ማለት ነው። ናም ሌላው ወሚን አታሪ ዝኑብ ወንጀል ከሚያስከትለው ሶስተኛው ጉዳይ ነቅሱል ኢማን
ኢማን መቀነስ ኢማናችን ይቀንሳል። ይህ ከማንም አይወገድም፣ ሐቅ ነው። በል ሚን ዐቂደቲ አህሊ ሱነቲ ወልጀማዓ ምንድን ነው? አነል ኢማን ቀውሉን ወዐመሉን ወእዕቲቃዱን ወአነሁ የዚዱ ቢጣዓ ወየንቁሱ ቢልመዕሲያ። ሚን ዐቂደቲ አህሊ ሱነቲ ወልጀማዓ ይህ ነው። ኢማን የሚባለው ነገር ንግግር ነው፣ ተግባር ነው፣ እምነት ነው። አላህን በመታዘዝ ይጨምራል። ወከዛሊክ አላሁ ስብሓነሁ ወተዓላን በማመፅ ደግሞ ይቀንሳል። ስለዚህ ወንጀል ስትሰራ ኢማንህ ይቀንሳል። ጠይብ ረሱሉ ዓለይሂ ሰላቱ ወሰላም ፊል ሐዲስ ሰሒሕ ኢነል ሙእሚነ ኢዛ አዝነበ ዘንበን ካነት ኑክተቱን ሰውዳኡ ፊ ቀልቢህ ፈኢን ታበ ወነዘዐ ወስተግፈረ ሰቂለ ቀልቡሁ ሚንሁ ወኢን ዛደ ዛደት። ረሱሉ ዓለይሂ ሰላቱ ወሰላም አንድ ሙእሚን የሆነ ወንጀል ሲሰራ ቀልቡ ላይ የሆነች ጥቁር ነገር አላህ ስብሓነሁ ወተዓላ ኑክታ ጥቁር ነገር ታርፍበታለች ማለት ነው። ያው ቀልባችን ነጭ ንጹህ ልክ እንደ ሶፍት ሰቡት። ከዛ ወንጀል ሲሰራ ቀልቡ ላይ የሆነ ነገር ያርፋል። ወንጀል እየበዛ በመጣ ቁጥር ያ ነገር እየጨመረ ይመጣል። ግን ተውበት ካደረገ ኢስቲግፋር ካደረገ ሰቂለ ቀልቡሁ ሚን ቀልቡ ከዛ ነገር ይጠራል። ካልሆነ ግን ከጨመረ አላሁ ስብሓነሁ ወተዓላ ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ቀልባቸውን አላህ ስብሓነሁ ወተዓላ ራን አደነደነባቸው ሲሰሩት በነበረው ወንጀል ማለት ነው። ወንጀል ባበዛህ ቁጥር ቀልብህ እየደነደነ እየደረቀ ይመጣል። ቀልብህን ደግሞ አላሁ ስብሓነሁ ወተዓላ ካደረቀብህ ቀልብህ ከደነደነ ሶላት ይከብድሃል፣ ዚክር ማድረጉን ይይዝብሃል፣ ቁርአን መግለጡን እንደ ተራራ መውጣት ይሆንብሃል። የሌሊት ሶላት እነሳለሁ ብለህ አላርም ትቀጥራለህ፣ ጠዋት ራስን 12 ሰዓት ላይ ታገኘዋለህ። ሱብሃነላህ። መልካም ስራ ለመስራት ትሞክራለህ፣ አይሆንልህ፣ ቀልብህ ደርቋል በወንጀል ምክንያት። ለዛ እኮ ነው ወደ ሐሰኑል በስሪ የሆነ ሰው መጣና ያ አባ ሰዒድ ኢኒ ቀድ ሑሪምቱ ሰላተ ቢለይል፣ የአባ ሰዒድ ሆይ እኔ በሌይል ሰላት መስገድን ተከልክያለሁኝ፣ መስገድ አልቻልኩም፣ ምንድነው ችግሩ ብሎ ጠየቃቸው ሐሰኑል በስሪ። ምን አሉት? አንተ ረጁሉን ቀድ ቀየደትከ ዘኑቡክ፣ አንተ እኮ ወንጀልህ ያሰረችህ የሆንክ ሰው ነህ። ወንጀልህ አስሮሃል። ሌይል እንዳትነሳ ያደረገህ ወንጀልህ ነው። ወላሂ ወንጀል ያስራል። ወንጀል እስር ቤቱ። ብዙ መልካም ነገር መስራት እየፈለክ እንዳትሰራ ያስራል። ብር እያለህ ሰደቃ ለመስጠት እጅህን ይይዝብሃል። መስጂዱ ቤትህ ስር ሆኖ አዛን እየሰማህ ጀማዓ አትሰግድም። ከዚህ ከፍ ሲልም ጁምዓም አትሰግድም። ጠይብ እዛ እኮ ነው ረሱሉ ዓለይሂ ሰላቱ ወሰላም አላ ወኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐል ጀሰዱ ኩሉ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ አላ ወሂየል ቀልቡ። ረሱሉ ዓለይሂ ሰላቱ ወሰላም በሰውነታችን ውስጥ የሆነች ቁራጭ ስጋ አለች ይላሉ። እሷ ከተስተካከለች ሰውነት በሙሉ ይስተካከላል። እሷ ከተበላሸች ደግሞ ሰውነት በአጠቃላይ ይበላሻል። አላ ወሂየል ቀልብ፣ ይህች ደግሞ ቀልብ ናት ይላሉ ረሱል ዓለይሂ ሰላቱ ወሰላም። ጠይብ ስለዚህ ወንጀል ሌላው ሶስተኛው ከሚያስከትልብን ነገር ውስጥ ኢማናችን መቀነሱ በዋነኝነት የሚጠቀስ ነው ማለት ነው።
نعم. ሌላው ባረከላሁ ፊኩም ወሚን አታሪ ዙኑቢ ወልመዓሲ ወንጀል ከሚያመጣብን በህይወታችን ላይ ዱንያ ላይ ስንኖር ከሚያስከትልብን ሌላው ሕርማኑ ሪዝቅ ሱብሓነላህ ሪዝቅን ማጣት የሪዝቅ ማነስ ሕርማኑ ሪዝቂ ዐላ ቂስመይኒ አንድ ሰው በወንጀሉ ምክንያት ሪዝቅን ያጣል ስንል አላህ ሱብሓነሁ ወተዓላ የጻፈለትን ሪዝቅ ያጣል ስንል ሁለት አይነት ነው። ሕርማኑሁ አስለን ወውጁደን የመጀመሪያው ሪዝቅ ያጣል ሲባል ወንጀል ሪዝቅን ይከለከላል ሲባል ሙሉ በሙሉ አለማግኘቱ ሪዝቅ እንዳልኳችሁ ለመስራት ይሞክራል፣ ይጥራል፣ በቃ ለስኬት ሊያደርሰው የሚችል ነገር ሁሉ ያደርጋል፣ ይለፋል። ወመዓ ዛሊከ አላህን ያምጻል፣ ግን በፍጹም ስኬት ደረጃ አይደርስም። በፍጹም አንዲህ ነው። ሁለተኛ ሕርማኑሁ በረከተን ወኑራን በወንጀሉ ምክንያት ደግሞ በረካን ሊያጣ ይችላል። የገንዘቡን በረካ ይሰራል፣ ምናልባት በወር በሚሊዮን ሊያገኝ ይችላል። ጠይብ በቀን በመቶ ሺዎች ሊያተርፍ ይችላል። ግን የት እንደሚገባ ያውቀውም። ይሰራል፣ ይለፋል፣ የት ነው የሚገባው? ወኑራን ኑር ለራሱ አይኖረውም። ይለብሳል፣ አያምርበትም። ቤት ይሰራል፣ አያምርበትም። ጠይብ ስለዚህ አካውንት ላይ በሚሊዮን እያለህ በረካ ካጣ ለምን እንደምትዋጣው የት እንደገባ ምን እንደገዛህበት ሳታውቀው ትኖራለህ ማለት ነው። ወይም ደግሞ የመጀመሪያው ላይ ሙሉ ለሙሉ ሪዝቅን ትከለከላለህ ማለት ነው በወንጀልህ ምክንያት። ረሱሉ ዓለይሂ ሰላቱ ወሰላም ከማ ጃአ ሚን ሐዲስ አሰሒህ ኢነል ዐብደ ለዩሕረሙ ሪዝቀ ቢዘንቢን ዩሲቡህ ረሱሉ ዓለይሂ ሰላቱ ወሰላም አንድ ባሪያ በሚሰራት አንዱት ወንጀል ምክንያት ሪዝቅን ይከለከላል አሉ ረሱሉ ዓለይሂ ሰላቱ ወሰላም። ሱብሓነላህ። ሹፉ ለዛም ነው ኢብኑል ቀይም ረሒመሁላህ አዳእ ወደዋእ ይህንኑ የሚሉት አነሃ ቱዚሉ ኒዐም ወቱሒሉ ኒቀም ፈማ ዛለት ዐኒል ዐብዲ ኒዕመቱን ኢላ ቢዘንቢን ወላ ሐለት ቢሂ ኒቅመቱን ኢላ ቢዘንቢን ይላሉ ኢብኑል ቀይም ረሒመሁላሁ ተዓላ ፊ ኪታቢሂ አዳእ ወደዋእ። ወንጀል ጸጋዎችን ታስወግዳለች። አላህ በአንተ ላይ የዋለልህን ጸጋ እንድትጠፋ ያደርግብሃል። አላህ ችግርን ታመጣለች አሉ ሼኹ። ፈማ ዛለት ዐኒል ዐብዲ ኒዕመቱን ኢላ ቢዘንቢን ከአንድ ባሪያ ላይ አንዲት ኒዕማ አልተወገደችም በወንጀሉ ምክንያት ቢሆን እንጂ። ወላ ሐለት ቢሂ ኒቅመቱን ኢላ ቢዘንቢን በአንድ ባሪያ ላይ ደግሞ ችግር አትመጣም በወንጀሉ ምክንያት ቢሆን እንጂ በሰራኸው። ጠይብ ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወየዕፉ ዐን ከሲር። ጠይብ ማንኛውም የሚያጋጥመን ሙሲባ፣ ውጣ ውረድ፣ ችግር፣ ድህነት፣ በሽታ በወንጀላችን ምክንያት ነው። ከማ ቃለ ዓሊይ ብኑ አቢ ጣሊብ ማ ነዘለ በላኡን ኢላ ቢዘንቢን ወላ ሩፊዐ ኢላ ቢተውባ ምንም አይነት በላ አልወረደም በወንጀል ቢሆን እንጂ ያ ደግሞ አይነሳም በተውበት ቢሆን እንጂ። ሱብሓነላህ። ስለዚህ ወንጀል ሪዝቅን ይከለክላል፣ ሪዝቃችሁን ያጠብባችኋል። እየለፋችሁ ብዙ እየጣራችሁ ብዙ ገቢ እያገኛችሁ ደግሞ በረካ ታጣላችሁ። ሐታ ወላህ አላህ ለአንተ ጽፎልህ የነበረው ሪዝቅ በወንጀል ምክንያት ታጠዋለህ። ጠይብ አላህ ለአንተ ጽፎልህ ነበር። ጠይብ በነገራችን ላይ አላህ ለእኛ መልካም ይውላል፣ ግን ያንን መልካም የዋለውን ነገር ራሳችንን የምንቀይረው ከማ ቃለ ጀለ ወዐላ ዛሊከ ቢአነ አላህ ለም የኩን ሙገይረን ኒዕመተን አንዐመሃ ዐላ ቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ከማ ፊ ሱረቲል አንፋል። ጠይብ አላህ ሱብሓነሁ ወተዓላ በባሪያ ላይ የዋለውን ጸጋ አይቀይርም፣ አይለውጥም።
እንደ ህፃን ልጅ ከሰጠህ በኋላ በላንጣ ትቼዋለሁ አይልህም አላህ፣ ግን ራስህ ትቀይረዋለህ። ጠይብ አላህ ስብሓነሁ ወተዓላ ለአንተ መልካም ጽፎልህ በደስታ ሊያኖርህ ሀብታም ሊያደርግህ ጽፎልህ፣ አንተ ግን በወንጀልህ ምክንያት አይ ድህነትን ነው የምፈልገው ደስታን አልፈልግም ብለህ ራስህ ትቀይራለህ። ከማ ጃአ ፊ በዕድ አልአታሪ አልኢላሂያ አላሁ ስብሓነሁ ወተዓላ ወዒዘቲ ወጀላሊ ላ የኩኑ ዓብዱን ሚን ዓቢዲ ዓላ ማ ኡሒብ ሱመ የንተቂሉ ዐንሁ ኢላ ማ አክረህ ኢላ እንተቀልቱ ለሁ ሚማ ዩሒቡ ኢላ ማ የክረህ ወላ የኩኑ ዓብዱን ሚን ዓቢዲ ዓላ ማ አክረሁ ፈየንተቂሉ ዐንሁ ኢላ ማ ኡሒቡ ኢላ እንተቀልቱ ለሁ ሚማ የክረሁ ኢላ ማ ዩሒቡ። አላሁ ስብሓነሁ ወተዓላ ወዒዘቲ ወጀላሊ በክብሪ በልቅና ይሁንብኝ ይላል አላህ። ላ የኩኑ ዓብዱን ሚን ዓቢዲ አንድ ባሪያ ከኔ ባሪያ የሆነ አንድ ባሪያ አይሆንም ዓላ ማ ኡሒቡ እኔ በምወደው ሁኔታ ላይ እኮ አይሆንም ማለት አላህ በሚወደው በእስቲቃማ ላይ በዲን ላይ ማሻአላህ እዛ ላይ ነበረ። ሱመ የንተቂሉ ዐንሁ ኢላ ማ አክረህ እኔ ከምወደው ደግሞ ወደ እኔ ወደምጠላው ወደዛ ቦታ ይሄድም ኢላ እንተቀልቱ ለሁ ሚማ ዩሒቡ ኢላ ማ የክረሁ። ሱብሓነላህ እኔ ለዛ ባሪያ እሱ ከሚወደው ነገር ተነስቼ ወደሱ ወደሚጠላው አመጣዋለሁ ይላል ባሪያውን። ሱብሓነላህ ወላ የኩኑ ዓብዱን ሚን ዓቢዲ ዓላ ማ አክረህ። በዚህ በተቃራኒው ደግሞ አንድ ባሪያዬ እኔ በምጠላው ቦታ ላይ አይገኝም፣ እኔ በምጠላው ሁኔታ ላይ አይሆንም። ፈየንተቂሉ ዐንሁ ከዛ ከንሱ የሚንቀየር የሚንቀሳቀስ አይሆንም። ኢላ ማ ኡሒቡ እኔ ወደምወደው ነገር ወንጀል ላይ ነበረ፣ አላህን በማመፅ ላይ ነበር። ከዛ ወደ መልካም ነገር ከመጣ ኢላ እንተቀልቱ ለሁ ሚማ የክረሁ ኢላ ማ ዩሒቡ እሱ ከሚጠላው ወደሚወደው ነገር እመጣለታለሁ ይላል። ምን ማለት ነው? እኛ አላህ በሚወደው ነገር ላይ እስከዘወተርን ድረስ አላህ ለእኛ የሚጠቅመንን ወከዛሊከ እኛ የምንወደውን ነገር አላህ ያደርግልናል። በተቃራኒው ደግሞ አላህ በሚጠላው ነገር ላይ እስከዘወተርን ድረስ ደግሞ በህይወታችን ላይ የምንጠላውን ነገር አላህ ያመጣብናል። ጠይብ ስለዚህ ወንጀል ሪዝቅን ያጠባል፣ ኒዕማን ያነሳል፣ የአላህን ቁጣ በእኛ ላይ ያመጣል። ሪዝቃችንን የምናጠበው ራሳችን ነን። ስራ ጠፍቶ አይደለም፣ ብሩ በረካቶ አይደለም። በረካ ያጣው የኛ ወንጀል ምክንያት ዑምራችን የኛ ወንጀል ምክንያት በብሩ ላይ በረካ እንዳያደርግ አደረገ። ነገር ግን አሉ አሁንም አላህን የሚፈሩ ሰዎች በ5000 ብር በ10,000 ብር ደሞዝ ትዳር የሚመሩ ብዙ ናቸው። ጠይብ ልጆችን እያሳደጉ ቤት ተከራይተው ከዚሁ ላይ ልጆቻቸውን እየከፈሉ እያስተማሩ ሰቡት። እንዴት ነው ሊበቃ የሚችለው? ግን አላህ በረካ ያደርግላቸዋል። ኢዘን ወንጀል የአላህ ስብሓነሁ ወተዓላ ኒዕማ ከኛ ላይ እንዲነሳ ያደርጋል። የአላህ ስብሓነሁ ወተዓላ ቁጣ ደግሞ እንዲወርድብን ያደርጋል። ኢዛ ኩንተ ፊ ኒዕመቲን ፈርዐሃ ፈኢነ ዙኑበ ቱዚሉ ኒዕም ወሁጥሃ ቢጣዓቲ ረቢል ዒባድ ፈረቡል ዒባድ ሰሪዑ ኒቀም ወኢያከ ወዙልመ መህማ እስተጣዕተ ፈዙልሙል ዒባድ ሸዲዱል ወኸም ወሳፊር ቢቀልቢከ በይነል ወራ ሊቱብሲረ አሳረ መን ቀድ ظለም ቃለሁ ኢብኑል ቀይም ፊ ኪታቢሂ አዳእ ወደዋ። ጠይብ ኢዛ ኩንተ ፊ ኒዕመቲን ፈርዐሃ አንተ ኒዕማ ላይ ከሆንክ ያለኸው ጥሩ ህይወት ላይ ከሆንክ ያለኸው ፈርዐሃ ያችን ህይወት ጠብቃት። አላህን እያመሰግንክ ያለህበትን ጸጋ እወቅ። ፈኢነ ዙኑበ ቱዚሉ ኒዕም ወንጀል የሚባለው ነገር የአላሁ ስብሓነሁ ወተዓላን ጸጋ ታስወግዳለች። ጠይብ ስለዚህ ባረከላሁ ፊኩም በወንጀላችን ምክንያት ራሳችን ሪዝቃችንን ልናጠብ
አይገባም ማለት ነው። ሌላው ባረከላሁ ፊኩም ወሚን አታሪ ዙኑቢ ወልመዓሲ ወንጀል በህይወታችን ላይ ከሚያስከትለው ነገር ውስጥ ሌላው አልቡግዱ ፊ ቁሉቢል ኸልቅ። ሱብሓነላህ አላሁ አክበር። ወንጀል በህይወታችን ላይ ከሚያስከትለው ነገር ውስጥ በሰዎች ዘንድ እንድንጠላ ያደርገናል። ሰዎች እንዲጠሉን፣ ሰዎች ለእኛ መጥፎ የሆነ አመለካከት እንዲኖራቸው፣ ምንም ያክል ብናምር፣ ምንም ያክል ብንለብስ ሲያውን ግን ይጠሉናል። ታውቃላችሁ ሰዎች ዘንድ መወደድ የአላሁ ሱብሓነሁ ወተዓላ ሪዝቅ ነው። ሰዎች ዘንድ ተቀባይነት ማግኘት የአላሁ ሱብሓነሁ ወተዓላ ስጦታ ነው። ወንጀል ይህን ነገር ይከለክላል። አንዳንድ ሰዎች አላያችሁም? ምንም አላደረጉልንም ምንም ጠይብ፣ ነገር ግን እንዲሁ አንድ ጊዜ ብቻ አይተናቸው እንወዳቸዋለን። ስለ እነሱ መልካምነት እናወራለን። ለምንድን ነው? አንዳንዶች ደግሞ በቻሉት አቅም እኛን ለመቅረብ ይሞክራሉ። በቻሉት አቅም መልካም ነገር ለማድረግ ይሞክራሉ። ግን ልናያቸው አንፈልግም። አይደለም ስለ እነሱ መልካምነት ልናወራ ይቅርና ልናያቸው ሁሉ አንፈልግም። ለምንድን ነው? በወንጀሉ ምክንያት ነው። ምናልባት መስጊድ ሲመጣ አላህን የሚያመልክ ሊመስል ይችላል፣ ዛኪር ሊመስል ይችላል። ግን ትጠለዋለህ። ለምን? ብቻውን ሲሆን የሚዳፈረው ወንጀል አለ። ኢዛ ኸለው ቢመሓሪሚላሂ እንተሐኩሃ ረሱል ዓለይሂ ሰላቱ ወሰላም እንደገለጿቸው ብቻቸውን በሆኑ ጊዜ የአላህ ሱብሓነሁ ወተዓላን ክልከላቶች ይዳፈራሉ። ግን ምንም ያክል ቢያስመስሉም ልትወዳቸው አትችልም። እነዛ ግን ምንም ያክል መጥፎ ሰው ቢመስሉህም እንኳ ስለ ሰዎች ስለ እነሱ መጥፎ ቢያወራህም እንኳ አላህ ካስወደደው ያን ሰው ምንም ማድረግ አትችልም፣ ትወደዋለህ። ጠይብ፣ ምክንያቱም አላህ ነው ያወጀው ሚን ፈውቂ ሰብዒ ሰማዋት፣ ከሰባት ሰማይ በላይ አላሁ ሱብሓነሁ ወተዓላ በሐዲስ ላይ እንደመጣው ኢነላሃ ኢዛ አሐበ ዐብደን ደዓ ጅብሪለ ፈቃለ ኢኒ ኡሒቡ ፉላነን ፈአሒበህ። አላሁ ሱብሓነሁ ወተዓላ የሆነን ባሪያ ሲወደው ጅብሪልን ይጠራና ያ ጅብሪል እኔ ገሌን የገሌ ልጅ ወድጄዋለሁና ውደድልኝ ይለዋል። ሱብሓነላህ። ፈዩሒቡሁ ጅብሪል ዓለይሂ ሰላም ያንን ባሪያ ይወደዋል። ثم ينادي في السماء فيقول إن الله يحب فلانا فأحبوه። ጅብሪል ዓለይሂ ሰላም የሰማይ ሰዎችን አሁንም ይጣራል። አላህ እገሌ የገሌ ልጅ እኮ አላህ ወዶታልና እናንተም ውደዱት ይባላል። ሱብሓነላህ። ፈዩሒቡሁ አህሉ ሰማይ፣ የሰማይ ባልተቤቶች መላኢካዎች ይወዱታል። ثم يوضع له القبول في الأرض، ከዛ በምድር ላይ ተሰሚነት ያገኛል ማለት ነው። ንግግሩ ይጣፍጣል ማለት ነው። ምክሩ ማሻአላህ ነው ማለት ነው። ገና ስታየው ታከብረዋለህ ማለት ነው። ስታየው ኑር አለው ማለት ነው ፊቱ ላይ። አታሩ ዝኑብ ፊቱ ላይ አይታይም። ለምን? አላህ ወዶታል፣ መላኢካዎች ወደውታል። ጠይብ፣ ግን በተቃራኒው ወኢዛ አብገደ ዐብደን ደዓ ጅብሪለ ፈቃል ያ ጅብሪል ኢኒ ኡብጊዱ ፉላነን ፈአብጊዱህ። ጅብሪል ሆይ እኔ ገሌን የገሌ ልጅ ጠልቼዋለሁና ጥላው። ፈዩብጊዱሁ ጅብሪል ዓለይሂ ሰላም ይጠላዋል ይህንን ባሪያ። ثم ينادي في أهل السماء إن الله يبغض فلانا فأبغضه። ከዛ በኋላ ጅብሪል ዓለይሂ ሰላም አሁንም ለሰማይ ባልተቤቶች ይናገራል። አላህ ገሌ ገሌ የሚባለን ሰው ጠልቶታልና ጥሉት። ፈዩብጊዱነሁ፣ ከዛ መላኢካዎች ይጠሉታል ይህንን ሰው። ثم توضع له البغضاء في الأرض، ከዛ ለዛ ሰው ምድር ላይ መጠላትን አላህ ሱብሓነሁ ወተዓላ ያስፋፋበታል። ሰዎች ስለሱ መልካም ማውራት አይወዱም። ምንም ያክል መልካም ቢሰራ ደስ አይላቸው። ለምን?
አላሁ ስብሓነሁ ወተዓላ ክልከላቶችን ተዳፍሯል። አላህን አምጿል። ስለዚህ መወደድን ይከለክልሃል። ሰዎች ዘንድ እንድትጠላ ያደርግሃል። ሐቂቃ ወንጀል ኑር ይገፋል፣ ቆዳን ያጠቁራል። ጠይብ ዝና ይከስማል። ከሰለፎች አንዱ ወላሂ እኔ ወንጀል በሰራሁ ቁጥር መስታወት ፊት ቁሜ ፊቴ ተቀየረ አልተቀየረ፣ ፊቴ ጠቆረ አልጠቆረ፣ ከሳሁ አልከሳሁ ብዬ መለከት ነበር ይላል። እናንተም መመልከት ትችላላችሁ። የምታዩት ነገር ነው። ሰው እንዲነግርህ አትጠብቅ። ወንጀል ሰርተህ ፊትን በመስታወት ተመልከት። ኑርህ ነክፎ ነው የምታየው። ቆዳህ ጥቁሮ ነው የምታየው። አይንህ ቀልቶ ነው የምታየው። ጠይብ ሐቂቃ ሰዎች ዘንድም ስትመጣ ልክ እንደዚሁ አንዳንዴ ምናልባት ያንተን ወንጀል መስራት ሰው የነገራቸው ይመስላል። አንተ እኮ ተደብቀህ ነው የሰራው። ግን እነሱ ስብሰባ ስትገባ ከነሱ ጋር ስትመጣ ለአንተ ያላቸው አመለካከት ጥሩ አይደለም። መልካም እያወራሃቸው መጥፎ ያወሩሃል። ጠይብ ያከብርህ የነበረው ይንቃሃል። ያ ይፈራህ የነበረው ይደፍራሃል። ያወድስ ሲሰቅልህ የነበረው ይሰርብሃል። ከፍ ያደርግህ የነበረው ያዋርዳሃል። ምናልባት ይከተል የነበረው ይክሸሻል። ሐታ በቻናልህ ሁሉ ሊበዛ ይችላል። ለአላህ ዲን አስተምራለሁ ብለህ ምክንያቱም አላህ ይነግራቸዋል። ሱብሓነላህ ሱብሓነላህ። የአንድ ሰው ሞገሱ ምናልባት ሲወርድ ዝናው ክብሩ ድንገት ሲረፍ ወከዛሊከ ሰው ዘንድ ያለው ከበሬታ ተሰሚነቱ ተወዳጅነቱ ከቀነሰ ምናልባት በወንጀሉ ምክንያት ሊሆን ይችላል። ጠይብ ወላሂ ወንጀለኛ ሰው በሰው አይን ገለባ ነው። ቢናገር አይደመጥ፣ ቢመክር የሚሰማው የለ፣ የእሱ ዳዕዋ ከልብ አይገባ፣ ይለፈልፋል፣ ያወራል። ጠይብ ግን ቀልብ ጋር አይገባም። አላህ ይጠብቀን። አላህ ለፍላፊዎች እንዳያደርገን። አላህ المستعان አላህ ይመስለን። نعم አንድ የመጨረሻ من آثار الذنوب والمعاصي ጠቅሻ ቆማለሁኝ። ومن آثار الذنوب والمعاصي ሌላው ወንጀላችን ከሚያመጣብን ዱንያ ላይ ከሚያስከትልብን ነገር ውስጥ نسيان العلم ዒልምን መርሳት። ዒልምን ይረሳል። ዒልም አይገራለት። አላህ ስብሓነሁ ወተዓላ ወተቁላህ ወዩዓሊሙኩሙላህ ከማ ፊ ሱረቲል በቀራ። አላህን ፍሩ፣ አላህ ያስተምራችኋል፣ አላህ ያሳውቃችኋል፣ የዒልምን በር አላህ ይከፍትላችኋል ብሏል። በተቃራኒው ደግሞ አላህን ማመፅ የዒልም በር እንዲዘጋብህ የዒልም እንዳይገራለህ ትሆናለህ። ምናልባት ቁርአን ለማክተም 2 ዓመት 3 ዓመት ይፈጅብሃል። ነገር ግን በንጹህ ልብ ከወንጀል ጠርተህ ያ ረብ ወደ አንተ ተመልሻለሁ፣ ያ ረብ ወንጀለኛ ነኝ፣ ከዚህ በኋላ ወደዛ ወንጀል አልመለስም ብለህ ከገባህ ቢበዛ 6 ወር ነው ቁርአን የሚያታግለህ እንዳዲስ ከሆንክ። ግን ከዛ በላይ የሚቆይህ ከሆነ ራስን ወንጀልን ፈትሽ። ርቀትህን ለካ ከአላህ ጋር ያለህን ሪሌሽን ተመልከት። ግንኙነት ምን ይመስላል? ስለዚህ ሌላው ወንጀል ከሚያስከትልብን ነገር ውስጥ ንስያኑል ዒልም ዒልምን መርሳት። ጠይብ ወይ ደግሞ ዒልምን የዒልም በር መዘጋቱ። ወይ ያወቅከውን ትረሳለህ ወይም ደግሞ ዒልም አይገራልህ። ከሰለፎች አንዱ ወላሂ አንድ ጊዜ ሐራም የሆነን እይታ ተመለከትኩኝ አለ። ተመልከቱ፣ ከሷሊሆች ጋር ነው ያለው። ከዛ ፈቃለ ሊ አሐዱ ሷሊሒን አተንዙሩ ኢለል ሐራም ወላሂ ለተጅደነ ገበሁ ወለው በዕደ ሒን ፈቃል ነሲቱል ቁርአነ በዕደ 40 ሰነ። አላሁ ሙስተዓን። አንዲትን ሐራም ተመለከትኩኝ አለ። ሰለፎች ናቸው። የዛን ጊዜ ሐራም የሚባለው ምናልባት ዛሬ ኒቃብ ለብሳለች የምትለው አለባበስ የዛን ጊዜ ሐራም የሚባለው ብለህ ማሰብ ትችላለህ። ምናልባት ዛሬ ላይ ያንዳንድ እህቶች አለባበስ ትክክል ነው ብለን የምናስበው በሰለፎች ዘንድ
አስተዳቢ ሸሪዓውን ያልጠበቀ አለባበስ የሚባል ነበር። እና ሐራም እይታን ተመለከትኩኝና ከሰለፉ ከኔ ጋር የነበረው አንድ ሷሊሕ ሰው አተንዙሩ ኢለል ሐራም ሐራም ነገር ትመለከታለህ እንዴ? ወላሂ ለተጅደነ ገበሁ ወለው ባዕደ ሒን ወላሂ የእሱን ውጤት ከጊዜ በኋላም ቢሆን ታገኘዋለህ አለኝ አለ። ፈነሲቱል ቁርአነ በዕደ 40 ሰና ከ40 ዓመት በኋላ ቁርአንን እንዳልነበር አድርጌ ረሳሁታል። ያ የወንጀል ውጤቱ ሱብሓነላህ። እኛስ ስንቱን የምናየው? ሱብሓነላህ ሱብሓነላህ። አላህ ይስጥር፣ አላህ ይሰትር። ወላሂ እንደው ሌላው ይቅርና ዜና አንባቢ ተብላ ዛሬ የምትመጣው ቲቪ ላይ ከፍተን የምናያት ሴት አላህ አልሙስተዓን ብቻ። እና ዒልምን እንድንረሳ ያደርጋል ማለት ነው ወንጀል። ጠይብ ዒልምን ያከብድብናል። ከማ ቃለ ኢማሙ ሻፊዒ ናቸው አይደለ? ዒልም ከበዳቸውና ከዛ በግጥማቸው ላይ ሸከውቱ ኢላ ወኪዕን ሱአ ሒፍዚ ፈአርሸደኒ ኢላ ተርኪል መዓሲ ወአኽበረኒ ቢአነል ዒልመ ኑሩን ወኑሩላሂ ላ ዩህዳ ሊልዓሲ። ኢማሙ ሻፊዒ ዒልም በጣም ከበደኝ አሉ። መሐፈዝ ከበደኝ እና ወኪዕ ወደ ሸይኺ ወኪዕ ብኑ ጀራህ ወደሱ ስሞታ አቀረብኩኝ አሉ። ወኪዕ ብኑ ጀራህ በጣም አላህን የሚፈራ ሰው ነበረ። በግጥሙ ታውቁታላችሁ ይመስለኛል። ወሒቡ ሳሊሒነ ወለስቱ ሚንሁም ለዓሊ አን አላለ ቢሂሙ ሸፋዓ ወአክረሁ መን ቲጃረቱሁ ልመዓሲ ወለው ኩና ሰዋእን ፊል ቢዳዓ። ይህ የኢማሙ ሻፊዒ ሼኽ ግጥም ነበር፣ ታውቁታላችሁ። ከዛ በኋላ ኢማሙ አሕመድ ለዚህ ግጥም ነበር መልስ የሰጡት። በጣም ዩዕጂቡኒ ወኪዕ ብኑ ጀራህ ኡሒቡ ሳሊሒን ደጋጎችን እወዳለሁ፣ ወለስቱ ሚንሁም ግን ከነሱ አይደለሁም ይላሉ በግጥማቸው ላይ። ለዓሊ አን አናለ ቢሂም ሸፋዓ ምናልባት እነሱን በመውደዴ ሸፋዓን አገኝ ይሆናል ይላሉ። ወአክረሁ መን ቲጃረቱሁ ልመዓሲ ከወንጀል ጋር የሚተዳደርን ከወንጀል ጋር የሚኗኗርን ሰው እጠላለሁኝ። ወለው ኩና ሰዋእን ፊል ቢዳዓ ምንም እንኳ እኩል ብንሆን ይላሉ። እኔም ወንጀለኛ በሆን ግን ወንጀለኛን እጠላለሁ እያሉ ይገጥሙ ነበረ። ወኪዕ ብኑ ጀራህ የኢማሙ ሻፊዒ ተማሪ። ኢማሙ አሕመድ ለዚህ ግጥማቸው ነበር ምላሽ የሰጣቸው። ቱሒቡ ሳሊሒነ ወአንተ ሚንሁም ረፊቁል ቀውሚ የልሐቁ ቢልጀማዓ ወተክረሁ መን ቢዳዓቱሁ ልመዓሲ ሐማከ አላህ ሚን ትልክል ቢዳዓ። አላያህል ወደ ርዕሳችን ስንመለስ ኢማሙ ሻፊዒ ረሂመሁላሁ ተዓላ የዒልም በጣም ሲከብደኝ ሒፍዝ ሲከብደኝ ለወኪዕ ለሼኺ ስሞታ አቀረብኩኝ አለው። መሐፈዝ ከበደኝ ዒልም ከበደኝ ብዬ ነገርኳቸው አሉ። ተዛስ ምንድን ነው ያለው? ፈአርሸደኒ ኢላ ተርኪል መዓሲ ወአኽበረኒ ቢአነል ዒልመ ኑሩን ወኑሩላሂ ላ ዩህዳ ሊልዓሲ። ፈአርሸደኒ ጠቆመኝ ኢላ ተርኪል መዓሲ ወንጀልን ወደ መተው ማለት ነው። ወንጀልን ተው። ለምን? ወአኽበረኒ ቢአነል ዒልመ ኑሩን ዒልም የሚባለው እኮ ብርሃን ነው። ወኑሩላሂ ላ ዩህዳ ሊልዓሲ የአላሁ ስብሓነሁ ወተዓላ ብርሃን ደግሞ ለወንጀለኛ አይሰጥም። እሳትና ውሃ አብሮ አይሆንም፣ በፍጹም አይሆንም። እሳትና ውሃ ዒልምና ወንጀል አብረው አይሄዱም። ጠይብ ስለዚህ ባረከላሁ ፊኩም። ሌላው ወንጀል ከሚያስከትለው ነገር ውስጥ ይህንን 5ኛ 6ኛ ላይ እየጠቀስኩት አለ ማለት ነው። እሱም ንስያኑል ዒልሚ ዒልምን እንድንረሳ ያደርጋል ማለት ነው። ኢዘን ባረከላሁ ፊኩም። ስለዚህ ወንጀል የችግሮች ሁሉ መፍለቂያ ነው፣ የችግሮች ሁሉ መካመቻ ነው። የዱንያ ውጣ ውረድ በወንጀል ምክንያት ነው ካልን አልሐምዱሊላህ። በዚህ ደግሞ ተቃራኒ ፈኢነ ተቅወላሂ ጀለ ወዐላ መኽረጅ ሚን ኩሊ ዲቅ ወዩስሩን ሚን ኩሊ ዑስር ወላህ ከሁሉም ጭንቀት የምንወጣበት ወከዛሊከ ደግሞ ከባድ ከሚባል ነገር ሁሉ ነፃ የምንሆንበት ደግሞ አላህን መፍራት ነው። ወመን የተቂላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህ በቁርአን ላይ እሱን የሚፈሩ ሰዎች
እንደሚረዝቃቸው እሱን የሚፈሩ ሰዎች በደስታ እንደሚያኖራቸው በተለያየ ቁርአን አንቀጽ ላይ ይነግረናል። ፊ አኸር ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ ወከዛሊክ ወመን የተቂላህ ዩከፊር ዐንሁ ሰይአቲሂ ወዩዕዚም ለሁ አጅራ። ጠይብ ስለዚህ ወንጀላችን ይህን ያክል ችግር የሚያመጣብን ከሆነ የእሱ ተቃራኒ ደግሞ ወንጀል ሳይሆን አላህን መፍራታችን፣ ተውባ ማድረጋችን፣ እስትግፋር ማድረጋችን ከዚህ ተቃራኒ መፍትሄ ይሆናል ማለት ነው። ጠይብ በዱንያ ላይ በደስታ እንድንኖር አላህ ስብሓነሁ ወተዓላ በተውበት ያዘናል፣ በእስትግፋር ያዘናል። ወአን እስተግፊሩ ረበኩም ሱመ ቱቡ ኢለይህ ዩመቲዑኩም መታዐን ሐሰነን ኢላ አጀሊን ሙሰማ። ዱንያ ላይ ደስተኛ ህይወት መኖር ከፈለግ ከአላህ ጋር ተጣበቅ፣ አላህን በደንብ እወቅ። ጠይብ ኑህ ነው አይደለ ለህዝቦቹ ያለው እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዐ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒና ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ጠይብ ጌታችሁን ማርታ ጠይቁት፣ እሱ ይቅር ባይ ጌታ ነው። ጠይብ አላህን ከፈራችሁ የሰማይን በር ይከፍትላችኋል፣ በገንዘብ በልጆች አላህ ሱብሓነሁ ወተዓላ ያትረፈርፋችኋል። ጠይብ ስለዚህ ስለ ወንጀል አደገኝነት ይህን ካል ምናልባት ወላሂ እንደዚህ አይነት ኢርሻድ ከፈለጋችሁ የኢብኑል ቀይምን ኪታብ አንብቡ። የኢብኑል ቀይም ኪታብ ስፔሻሊ ደግሞ አዳእ ወደዋ፣ በዋነኝነት ደግሞ አዳእ ወደዋ የተሰኘውን ኪታብ ብትመለከቱ ሱብሓነላህ ራሳችሁን ትጠላላችሁ። ምን ያክል ተቅሲራቶች እንዳሉብን፣ ምን ያክል የአላህ ሱብሓነሁ ወተዓላ ክልክላቶችንም እንደምንዳፈር ትረዳላችሁ። ማንም ወጣት የሆነ ሰው ከቤቱ አዳእ ወደዋ ኪታብ መጥፋት አለበት ብዬ አላስብም። እንደው ባይገባችሁም እንኳ እንዲሁ ዝም ብላችሁት ሱብሓነላህ ወላሂ ኢንሻአላህ አላህ ሱብሓነሁ ወተዓላ ጊዜ ከሰጠን ባዕደ ረመዳን እንቀረዋለን። ሙኽተሰር አለው ኢንሻአላህ እንቀረዋለን ማለት ነው። ኢዘን አክተፊ ቢሃዛ አልሚቅዳር ጀዐለኒ ላሁ ወኢያኩም ሚን ዒባዲሂ ተዋቢን ወልሙስተግፊሪን اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسق والعصيان وجعلنا من الراشدين.